የኢራንና የሩሲያ ስምምነት ጉዳይ የተረጋገጠ የመጣ መረጃ ሆኗል። ዛሬ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ሞስኮ ደርሰዋል። ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋርም ደግሞ ለመጪዎቹ 20 ዓመታት የሚቀጥል አይነት የስትራቴጂካዊ አጋርነት ስምምነት እየተባለ የተገለጸ ስምምነትን መፈራረማቸውን የሚያመላክቱ አይነት ዘገባዎች እየወጡ ይገኛሉ። ከምንም በላይ ግን በዚህ ስምምነት ውስጥ የኢራን የኒውክሌር መርሃ ግብር ጉዳይ ተጠቃሏል ወይም ኢራን ለኒውክሌር መሰረተ ልማቶቿን ያበለጸገች በመቀጠል ሂደት ላይ የሩሲያን አጋርነት ታገኛለች የሚለው ጉዳይን በተመለከተ የሚነሱ ጥያቄዎች አሉ። የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት ኢስማኤል ጋኒያ ሲናገሩ ታዲያ በእርግጥም የኢራን የኒውክሌር መርሃ ግብር ጉዳይ በአሁኑ የቭላዲሚር ፑቲን እና የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ውይይት ውስጥ የሚጠቃለል አበይት መረጃ ወይም አበይት ጉዳይ እንደሚሆን ፍንጭ ሰጥተዋል። ዋነኛ ምክንያት ያደረጉት ደግሞ የመጀመሪያው ጉዳይ ሩሲያ የኒውክሌር ጦር መሳሪያ ባለቤት የመሆኗ ነጥብ ሲሆን ሁለተኛው ደግሞ በ2015 ኢራን ከምዕራቡ ዓለም ሀገራት ጋር እንግዲህ ፈርመው በነበረ የኒውክሌር ስምምነት ውስጥ ያ ጉዳይ እነ ሩሲያ የመሰሉ ሀገራትን ማጠቃለው እንደነበረ አይዘነጋም። ስለዚህ የዛም አካል ስለነበረች አሁን የኢራን የኒውክሌር መርሃ ግብር ግስጋሴ ሂደት ላይ በእርግጥም የሩሲያ መጠቃለል በመጪዎቹ ጊዜ ሀገሪቱ ፍላጎቷን አስጠብቃ በመቀጠል ረገድ ላይ እንዲሁ ጠንከር ያለ ድጋፍን ሊያስገኝላት የሚችል ወይም አጋርነትን ሊያስገኝላት እንደሚችል በመመላከት ላይ ነው። ይሄ ጉዳይ ማንን ያስጨንቃል ካላችሁ ከማንም በላይ አሜሪካንና እስራኤልን ነው የሚያስጨንቀው። እንደሚታወቀው ተመራጩ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት ከተመለሱ በኋላ ምናልባትም ሊያደርጓቸው ይችላል ተብለው በተደጋጋሚ እየተገለጹ ከሚገኙ ጉዳዮች መካከል የኢራን የኒውክሌር ጦር መሳሪያ መርሃ ግብርን ያነጣጠረ ጥቃትን ከእስራኤል ጋር በጋራ በመሆን መፈጸም የሚለው ጉዳይ ነው። ታዲያ አሜሪካና እስራኤል በኢራን ላይ መሰል አይነት ጥቃትን ሊሰነዝሩ እንደሚችሉ እየተሰማ ባለበት በዚህ ሰዓት ላይ ኢራን ከሩሲያ ጋር አሁን እየፈጠረች ነው የተባለ ያለ አጋርነት ለመጪዎቹ 20 ዓመታት የሚቀጥል አጋርነት ማለት ነው የኒውክሌር መርሃ ግብር ጭምርን ሊያጠቃልል ይችላል የሚለው ጉዳይም አብሮ መሰማቱ ምናልባት ቭላዲሚር ፑቲን በእርግጥ የኢራንን የኒውክሌር መርሃ ግብር ለመጠበቅ አስበው የተንቀሳቀሱ ነው ወይ የሚል አይነት ሀሳብም እንዲሰነዘር በማድረግ ላይ ይገኛል ማለት ነው። ይሄኛ ጉዳይ የዛሬ አበይት መረጃ ነው። ይህንን ጨምሮ በዛሬው ዕለት በዓለም ላይ የተሰሙ አበይት ዋና ዋና ጉዳዮችን መከታተል የምትፈልጉ ከሆነ በዚህ የቲክቶክ ገጽ ላይ በየዕለቱ የተለያዩ መረጃዎች ይቀርባሉ። ወደ ዩቲዩብ ጎራ ማለት ከፈለጋችሁ በዩቲዩብ ነጻነት ላቀው ኦፊሻል ነጻነት ላቀው ኦፊሻል በሚል የዩቲዩብ ገጽ አለ። እዛ ላይ በጥልቀት በትንታኔ አዳዲስ ዕለታዊ መረጃዎች ምሽት 2 ሰዓት ላይ በየዕለቱ ይጫናሉ፣ ይቀርባሉ። ስለዚህ እሱንም መከታተል ትችላላችሁ። ቀደም ብዬ ነገርኳችሁን ጉዳይ ጨምሮ ሌሎችም አዳዲስና አሁናዊ መረጃዎች በዛሬው መረጃ ላይ ተጠቃለዋል። ከተጠቃለሉት ጉዳዮች መካከል የቀጠለው የእስራኤልና የሐማስ ጉዳይን የተመለከተ መረጃ አለ። ዛሬ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት በእርግጥም ከሐማስ ጋር የተፈረመውን ስምምነት ማጽደቁን አስታውቋል። አሁን የሚጠበቀው የእስራኤል የጸጥታ ካቢኔ የክኔሴቱ አካል የሆነ አንድ አካል ማለት ነው ይህንን ስምምነት ዛሬ ምሽት ወይም ደግሞ ነገ ረፋድ አካባቢ ላይ ውይይት አድርጎ ማጽደቅ ብቻ የሚለው ጉዳይ ነው። ይሄ ነጥብ ግን ለጠቅላይ ሚኒስትር ቤንያሚን ኔታንያሁ አንድ ከፍ ያለ ስጋትን ይዞ መጥቷል። ይሄ ምንድነው? በጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥምር መንግስት ውስጥ የሚጠቃለሉ አካላት እንደነ ኢትማር ቤንግቪር የመሰሉ የብሔራዊ ደህንነት ሚኒስትሩ ኢትማር ቤንግቪርን የመሰሉ ቀደም ብዬም በነገርኳችሁ ዘገባ ላይ አንስቸው ነበር ይሄን ጉዳይ። ከሱ ባሻገር የፋይናንስ ሚኒስትሩ ቢዜል ስሞትሪች እነዚህ አይነት ሰዎች ይህ ስምምነት መተግበር የለበትም፣ ስምምነቱ የሚጸድቅ ከሆነ በጸጥታ ካቢኔው ስምምነቱ የሚጸድቅ ከሆነ ከስልጣን ራሳቸውን እንደሚያገሉና ከዛም ባሻገር ከጥምር መንግስቱ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥምር መንግስት ራሳቸውን እንደሚያገሉ በመግለጽ ላይ ይገኛሉ። ራሳቸውን አገለሉ ማለት ደግሞ ምናልባት የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት የመፈረካከስ አደጋ ሊያጋጥመው ይችል ይሆንን የሚለው ጥያቄም እንዲነሳ በማድረግ ላይ ይገኛል። ለማንኛውም ዛሬ የተሰማ ሌላ አበይት መረጃ ነው። እነዚህ ጉዳዮች በዛሬው መረጃ ላይ ተጠቃለዋል። ወደ ዩቲዩብ ጎራ ካላችሁ በርከት የሚሉ ጉዳዮችን ታገኛላችሁ።